አንድ በርበናስ የሚባል መጽሐፍ ቀደም ሲል ነብዩላህ ሙሳ አለይሂ ሰላም በሳቸው ጊዜ ይሄ አንድ በርበናስ የሚባል መጽሐፍ አለ እና ሚስጥር ቃል ይባላል። ስሙ ሚስጥር ቃል ይባላል። ወንጌል ማለት ነው። በአንቀጽ ቁጥር በገጽ ላይ ምን ይላል? እዛ ላይ መጀመሪያ እነሱ ስለ ነብዩ መሐመድ ያመጣት እዛ የተጠቀሰውን ያስተባብላሉ፣ ይክዳሉ። በዛ መጽሐፍ ላይ ምን ይላል? በእነሱ በግዕዛቸው ነው የምነግራችሁ። ነብዩማ አንተ ሙሐመዲ አህመዲ ውእቱ ወቃል ክስ ትሁት ነብዩ ኩኑ ዓለም ወላ ዓለም አንተ ትሰብክ ሃይማኖተ አበው ወኩሉሙ ነቢያት ይላል። ትመጽእ በድረ ዘመን በአማን ወበሰላም ወአቡሁ ኢስማኤል ይላል። እውት ይሄ እንግዲህ ሚስጥር ቃል የሚባለው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አመጣጥ የሚገልጽ አንቀጽ ቁጥር በእጃችን አለ። ቀደም ሲል የሚለውን ስም ስለጠላ አይደለም፣ በነገራችን ላይ ወይም ኢየሱስ የሚለው ስም ጎርብጦት አይደለም። ምናመልከው ክርስቶስን ነው፣ ምናመልከው እኮ ኢየሱስን ነው። ግን ትልቁ ነገር ምንድነው? የኢየሱስ ስም ሲጠለጠልብን አንወድም። የትኛው ክርስቲያን ለምሳሌ ቴዲሻ አንተ አባትህን ትወዷለህ፣ የአባትህን ስም በፍቅር ሰው ቢያነሳል ደስ ይላል። ግን ዝም ብሎ ሰው ሊያለግጥ ሰው ዝም ብሎ ከፍ ዝቅ ሊያደርግብህ ስሙን የሚያነሳ ከሆነ ግን ከምን አንጻር እንደተወራ አላውቅም። ኢቭን ብኖር እንኳን ሞር እስልምና ላይ የሚሰሩ ወንድሞች የበለጠ ያውቁታል ከዛ ቤት የሚነሱ ሀሳቦች ምን ለማለት እንደተፈለጉና እንዲህ አይነቱን ሀሳብ ደግሞ ከነሱ ብንረዳው መልካም ነው። ለምሳሌ እኔ ፕሮቴስታንቲዝም ላይ እንዳልኩ አንዳንድ ጊዜ ባስ ውስጥ ሁሉ ሳይቀር የሆነ ቪዲዮ የሚቀርጹ ሰዎች አሉ። ቪዲዮ ይቀርጹና ምን ያደርጋሉ መሰለህ? በመጀመሪያ አንድ ነገር ቴዲሻ እንድትረዳ የሚፈልገው ወንጌል የምስራች ነው። የምስራቹ ደግሞ ጌታችን ኢየሱስ ነው አይደል? ሐዋርያት ወንጌልን ሲሰብኩ በፍቅር ዓለምን ሁሉ ዞረው ሰበኩ እንጂ አንድም ቦታ ሰዎችን አላበሸቁ። ማለት ቴዲሻ አንተ ኢየሱስ የሚለውን ስም በፍቅር ሰዎችን የሰበክለት በቃ አንተስ እውነት ክርስቶስን እየሰበክ ነው። ኢየሱስ የሚለውን ስም ግን ሰዎችን ለማብሸቅ የምትጠቀመው ከሆነ ግን እመነኝ አገልግሎትን እግዚአብሔር አይቀበለው። እና አንዳንዶች ምን ያደርጋሉ? መቼም የቲክታክ ፕላትፎርም አስቸጋሪ አይደል? አንዳንዱ ላይክ ብቻ ይፈልጋል፣ አንዳንዱ እንደው ቪዲዮ ቫይራል እንዲወጣለት ይፈልጋል፣ አንዳንዱ ደግሞ በቃ ገሌ 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 እንዲባልለት ይፈልጋል። አንድ ብሂል አለ፣ ሰው ሲያጨበጭብልህ እግዚአብሔር ፊቱን ያዞርብሃል ይባላል። እና አንዳንዶች ምን ያደርጋሉ? ስልካቸውን ይዘው ይገቡና ትራንስፖርት ቦታ ላይ በጣም ብዙ አይነት ሰው ነው ያለው እና ድምፁን ቀይሮ አንዳንድ ሰው እዛ ላይ ኢየሱስ እናንተ ሲል በጣም ሊረብሽ ይችላል። እና ፕሊስ ዝም በል ሲል ልክ እንዴት ነው ራሳቸውን የሚቆጥሩት? ኢየሱስ ስንል ይኸው ሰደቡን፣ ኢየሱስ ስንል ይኸው ገፉን፣ ኢየሱስ ስንል ይኸው ዘለፉን ሚሉ ሰዎች አሉ። በጣም የሚገርም በተመሳሳይ አሁን መገናኛ አደባባዮች ላይ ሜክሲኮ ኃይሌ ጋርመንት የተለያዩ አደባባዮች ላይ ደግሞ ይቆሙና ተመሳሳይ የሆኑ ሰዎች ኢየሱስ ምናምን ብለው ድምፃቸውን ቀየር አድርገው ሲያወሩ ሰው እየመረጡ በአንገቱ ላይ ማተብ ያሰረ ሊሆን ይችላል ወይ ካል ሊሆን ይችላል። የሆነ ድምፃቸው ቀየር እያሉ ሲያወሩ ሰው ያ የሚወደው የጌታ የኢየሱስ ስም ሲጠለጠልበት ስለሚወድ ፕሊስ ዝም ብሎ ይላል። በተመሳሳይ መገናኛ ላይ ትይዣ ፍትሃዊ ሆነ ለመረዳት እዛው አደባባይ ላይ ካህናት አባቶች ህንፃ ቤተክርስቲያን ለማሰራት ሊሆን ይችላል፣ ወይም ደግሞ ኩላሊቱን የታመመ ሰው ለማሳከብ ሊሆን ይችላል እና በፍቅር ስለ ጌታችን ስለ ኢየሱስ ክርስቶስ ብላችሁ ሲሉ የትኛውም ሰው አይበሳጭ። የተጠራው ስም እኮ ተመሳሳይ ነው፣ ግን አየህ በፍቅር ሲጠራልህ ደስ ይልሃል፣ ሰው ሲያብጠለጥልብህ ደግሞ ደስ አይልህም። አንድ ጥቅስ ብቻ ላንሳና ይብቃኝ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለቀ። በዚህ ክፍል ላይ አንዳንድ ሰዎች ሁሉም አይደሉም፣ አንዳንድ ፕሮቴስታንቶች ድንግል ማርያም ሌሎች ልጆችን ወልዳለች ለማለት የሚሰጡት ጥቅስ ነው። እና ምን ይላል ክፍሉ? እዛ መጽሐፍ ቅዱስ ክፍል ላይ ይህ የጸራቢው ልጅ የዮሴፍ ልጅ አይደለምን ይላሉ፣ በክርስቶስ ያላመኑ ሰዎች ማለት ነው። እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን ብለው ይናገራሉ። እንዲህ አይነቱን ቃል ሰዎች ምን አድርገው ይወስዱታል ቴዲሻ? ልክ
ድንግል ማርያም ሌሎች ልጆች እንዳሏት አድርጎ ለመሳል ይሞክራል። ሌሎች ልጆች ይሄንን ሐሳብ ያነሳውልህ በምክንያት ነው። በደንብ ተረዱ። ክፍሉ ሲጀምር ጌታችን ኢየሱስ ክርስቶስ ወደ ገዛ ሀገሩ መጣ። ከዛ በኋላ በምኩራብ አስተማረ። ሲያስተምር እነዛ በዛ ሀገር የነበሩ ሰዎች በክርስቶስ የማያምኑ ሰዎች ናቸው፣ ክፉ አይሁዶች ማለት ነው፣ ፈሪሳውያን። ምን አሉት ጌታ ኢየሱስን? ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተናገሩ። ይህንን ቃል ሰዎች በመሳሳት በመሰናከል ይኸው ድንግል ማርያም ሌሎች ልጆች አሏት ለማለት ይጠቀሙታል። ሰዎች በክርስቶስ ያመኑ ሰዎችና በክርስቶስ ያላመኑ ሰዎች ንግግራቸው ምን ያክል የተለያየ እንደሆነ ላሳይ ነው ትንሽ። እኛ ክርስቶስን አዎ የማርያም ልጅ እንለዋለን፣ ግን እኛ የማርያም ልጅ ስንለውና አይሁዶች የማርያም ልጅ ሲሉት ይለያያል። እኛ በክርስቶስ የምናምን ሰዎች ኢየሱስን የማርያም ልጅ ስንለው ያለ ዘራ ብሲ ከግብረ መንፈስ ቅዱስ በድንጋሌ ስጋ በድንጋሌ ነፍስ ጸንታ የኖረች እመቤታችን ቅድስት ድንግል ማርያም ጸንሳ የወለደችው ተራ ሩቅ ብእሲ ሳይሆን ፍጹም አምላክ ፍጹም ሰው የሆነ ጌታ ኢየሱስ ነው እያለ ነው። ክፉ አይሁዶች ደግሞ ለማቃለል ምን እናውቅ ይሄ አወቁሽ ናቁሽ ማለት ነው። ኬልሻ ገጥሞ ያውቀው ለምሳሌ አንተ የሆነ ድሮ የሚያውቁ ሰዎች የሆነ ስኬት ላይ ስትደርስ ጠብቀው የሆነ ምን አይሱን ማን እናውቀዋለን ምን ያብረን እንደዚህ ያሰነብዘው ምናምን ለማለት ይሞክራሉ። እና ባደገበት ሀገር የነበሩ ሰዎች ስለነበሩ ምን እናውቀው የለ እንዴ ምን አባቱ እኮ ዮሴፍ ነው እሺ የንቀት ቃል ምን እናቱስ ማርያም ትባል የለ እንዴ ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖን ይሁዳ አይደሉም እንዴ እያሉ የንቀት ቃል ተናገሩ። እንደው ሐዋርያው ሲጽፍ ምን ይላል መሰለ ቁጥር 55 ላይ እንዲህ በማለታቸው ተሰናከሉበት ይላል። እንዲህ በማለታቸው ምን ባላታቸው የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖን ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ አይደሉምን? በማለታቸው ምን አሉበት ይላል ተሰናከሉበት ይላል። ከዛ በኋላ በጣም የሚገርም ነገር የንቀት ቃል እንደተናገሩ የሚናገረው ጌታችን ኢየሱስ ራሱ ጌታችን ኢየሱስ ክርስቶስ ቁጥር 57 ላይ ስትመለከት ምን ይላል? ባለማመናቸው ምክንያት ምንም አይነት ታምር ሳያደርግ ሄደ ይላል። ከዛ ከፍ ይልና ምን ይላል መሰለ የንቀት ቃል ስለተናገሩት ራሱ እንደዚህ ይላል፣ ነብይ ከገዛ ሀገሩ በቀር ሳይከበር አይቀርም አላቸው ይላል። ማለት እይትከበር ነብይ በሀገር ነብይ በገዛ ሀገሩ አይከበርም ማለት ነው። ስላላከበሩት የንቀት ቃል በሱ ላይ ስለተናገሩ ጌታችን ኢየሱስ ክርስቶስ ይሄንን ሐሳብ ተናገረ በዚህ መጽሐፍ ቅዱስ ክፍል። አይሁዶች ክርስቶስ ኢየሱስን የማርያም ልጅ ሲሉትና እኛ በክርስቶስ የምናምን ሰዎች ኢየሱስን የማርያም ልጅ ስንል እንደምንለያይ ሁሉ በክርስቶስ የሚያምኑ ሰዎች ኢየሱስ ብለው ሲጠሩትና እኛ በክርስቶስ የምናምን ሰዎች ኢየሱስ ብለን ስንጠራው ስለምንለያይ ከዛ አንፃር ብትረዳው መልካም ነው ባይነኝ ትንሽ ቃለ ሕይወት ያሰማል። በጣም እኔ በጣም ነው የተመቻችሁ። በተለይ ብዙዎቹን እኔ አላየሁም እስካሁን ባለው ሁኔታ፣ ግን ስለ እውነት ለመናገር ትህትናችሁ በጣም ነው የተመቸኝ። ይሄ ደግሞ የሰው ልጅ ደግሞ ትሁት ሲሆን አእምሮ እንዴት መሰላችሁ የሚሰራው የሰው ልጅ አእምሮ። አሁን አንተ ትሁት ስትሆን ሳልወድ በግድ አእምሮዬን እንድከፍት ታደርገኛለህ። ትህትና ለአንተ አይደለም፣ ትህትና ለምትሰብከው ለቃሉና ባሪያ ለሆንክለት ለአምላክ ነው አይደል? እሱ ነው ትሁት የሚያደርግህ። ዋናው አንተ ቧንቧ ነህ። አንተ የእግዚአብሔርን ቃል የምታስተላልፍ የእግዚአብሔር ቃል በአንተ ውስጥ ነው የሚያልፈው። አንተ ግን ቧንቧ አስተላላፊ ከተበላሸ ሰዎች ይታመማሉ። እኔ የምረዳው እንደዛ ነው። እና አንዳንድ ጊዜ የንግግር ራሱ ጥበብ ያስፈልጋል ብዬ አስባለሁ። አንዳንዴ ይሄ በተለይ መንፈሳዊ ነገሮችን ለመናገር የሚሾሙ ሰዎች ሁሉም ሰው ሰባኪ የሚሆን አይመስለኝም። አንዳንዱ አስተርጓሚ ሊሆን ይችላል፣ አንዳንዱ መባ ሰብሳቢ ሊሆን ይችላል፣ አንዳንዱ ዘማሪ ሊሆን ይችላል፣ አንዳንዱ ከበሮ ሲይዝ ያምርበታል፣ አንዳንዱ በገና ሲደረድር ያምርበታል። አስቸጋሪ የሚሆነው በገና ሲደረድር የሚያምርበት ሰውዬ ልስበክ ያለ ሰዓት ነው፣ ወይም ደግሞ ያለ ተሰጧችን ቦታ ስንቀያየር። እኔ እንደዛ ነው የምረዳው። ሙሴ ለምሳሌ እግዚአብሔር ሲልኮ ወደ ፈርዖን እኔ መናገር አልችልም ማለት ነው። ተሰጥኦን ያውቃል፣ ኮልታፋ ነኝ አለ። እግዚአብሔር ኮልታፋ እንደሆነ ያውቃል። ነገር ግን ኮልታፋ እንደሆነ አላከውም። አሮን የሚባል ሰው ልክልሃለሁ አለ። አሮን ከሙሴ የተሻለ ተናጋሪ ነው ማለት ነው። እና ትህትናችሁ በጣም ነው ስለ እውነት ለመናገርና መጨረሻ ላይ እንደዚህ የተማማርን የያዝኩት ቀልድ አይደለም።
መጨረሻ ላይ ግን ትክክለኛ አሁን እስካሁን ባለበት ሁኔታ ላይ እኔ ሃይማኖት የለኝም። ወደ ትክክለኛው ሃይማኖት ግን እመጣለሁ። አንደኛው ዘደይ ይሄ ጊዜያዊ ዓለም ነው። ስንሞት ዘላለማዊ ሞት አለ። ትክክለኛው ህይወት ከዚህ በኋላ የምንኖረው ነው። ወይ ወደ ዘላለማዊ ሞት ነው የምንሄደው፣ ወይ ወደ ዘላለማዊ ህይወት ነው የምንሄደው። ስለዚህ ይሄ ደግሞ ወደ ዘላለማዊ ህይወት ነው መሄድ የምፈልገው። ለዛ ትክክለኛው መንገድ የትኛው ነው በሚል ነው ቴዲንና የቴዲን ቤተሰቦች የመስበክ በዛ አያዝ እና አንዳንዶቻችሁ ለፉክክር ትመጣላችሁ ወይ እንትን ለማለት እንደዛ አይደለም። ኦርቶዶክሶች የገባቸውና በደረሱበት ልክ እያስተማሩ ነው ያሉት ዶክትሪናቸውን፣ አስተምሮታቸውን። ሌሎቻችሁም ስትመጡ እነሱ ጋር ለመወጋጋት አይደለም፣ ከነሱ ጋር ለመወጋጋት ሌላ ቦታ መሄድ ትችላላችሁ። ብዙ መድረኮች አሉ። እዚህ ግን እኔም ብለው የሚወጡና እዚህ እናንተን የሚያደምጡ ሰዎችን በተገኘችው አጋጣሚ ማስተማር፣ አየሩን መጠቀም እኮ ነው። እንደዛ ነው ብዬ ማስበው። ጤና ይስጥልኝ መዝሙራችን፣ እንዴት ነህ? ሰላም፣ እንዴት ናችሁ? ይሰማል? አለው ይሰማል። ለኔ ይሰማኛል። እግዚአብሔር ይመስገን። ሰላም ቴዲ፣ እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። ያዕቆብ እንዴት ነዎት? ታላቅ ወንድም ኤርሚዬ ጠንበለል፣ ታላቅ ወንድማችን ሰላም ብያለሁ። ያሬዶ እንዴት ነህ? ሰላም ብያለሁ። አሜን አሜን፣ እግዚአብሔር ይመስገን። ኤርሚዬ ሰላም ነው? ተጠፋፋን። ኧረ በጣም ጠፋን። እኔ እኮ ዲያቆን ስትለኝ እኔ ያሬዶ ብዬ ጠራሁት። አሁን ኦልሞስት ልትቀስስ ስለሆነ ወደ አንቶታው ሳንገባ ቶሎ አንተ እያልኩ ልጥራ ቢሆን ያሬዶ አንቺ አይበሉኝ እንጂ እኔ ችግር የለውም። እንግዲህ እንዴት ነህ? እየበረታህ ነው? ሰላም ነው? እየበረታሁ ነው። ትናንት ማታ ያስተማራችሁኝን በተኛውበት ጋደም ባልኩበት ሜሞራይዝ እያደረኩ ነው። እንቀጥላለን የማታውን አይነት ፕሮግራም። አይ እንዲያውም ደህና ሰው አላገኘህም እኮ እኔ በጣም ብዙ አሉ። የሆነ ዲያቆን ፈለጋሉ፣ ኤርሚ ጎበዝ ነው፣ ሌሎችም አሉ በጣም ያስተማሩ ወንድሞች፣ ታላቅ ወንድሞች እና ደህና ሰው ደግሞ የኔን አስተማሪዎች ብታገኛቸው ጥሩ ነበር። ትራስ ውስጥ ነው የገባሁት። ቲክቶክ የላቸውም፣ አካውንት የላቸውም። ይኸው ዲያቆን ፈለጋ አንደኛው ናቸው እና ዮሐድ እና ዮብ እኔ የእነሱ ተማሪ ነኝ። ትናንት እነሱ እንቅልፍ ይዟቸው ነው እንጂ። ዋው አሪፍ መድረክ እናዘጋጃለን። ቁም ነገር ይሄ ዝም ብሎ መጫጫው ምናምን ሳይሆን እሱን ከየት ከማን ነው የተቀበልከው? የምትቀበል ከሆነ አላቆም። እኛ ሉተርን አናቆም። ሉተር ገደል ይግባ እንደው ከፈለገ። እውነቴን እኮ ነው የምልህ። የእኛ እምነት የጀመረው ከኢየሱስ ክርስቶስ ነው። የእምነታችን ጀማሪና ፈጻሚ ኢየሱስ ነው እንጂ ሉተር አይደለም። ስለዚህ ከመጽሐፍ ቅዱስ ጠይቀኝ፣ ከሉተር ሀሳብ አትጠይቀኝ። መጽሐፍ ቅዱስ ብዬ ነው ልከራከር ልጠይቅህ የምመጣው እንጂ ሉተር እንደዚህ ይላል ብዬ አይደለም። ይቅርታና ሉተር ገደል ይግባ የሚለው አገላለጽ ልክ ነው። ምክንያቱም ብዙ ፕሮቴስታንቶች በተለይ እነ መካነ ኢየሱስ ምናምን እና እንደ ሪፎርመር ስለሚቆጥሩት ገደል ይግባ ስትል ስድብ አይሆንም? ይኸውልህ ልክ ነው። የአማርኛው አጠቃቀም ይገባኛል፣ ግን ሉተርን አናውቀውም እኛ። እምነታችን የጀመረው ጀማሪውን ፈጻሚው ኢየሱስ ክርስቶስ እንጂ ሉተር አይደለም። ስለዚህ እዛ ጋር ሄደ ጠይቀኝ፣ ስለ መጽሐፍ ቅዱስ ጠይቀኝ እንጂ ስለ ሉተር እንዳትጠይቀኝ ነው። እሺ፣ ከኢየሱስ ክርስቶስ ትምህርት ውስጥ እምነት ብቻ የሚለውን አሳየኝ ነው አሁን መኩ ያለ። እስኪ ያሳየው። እሺ፣ ሮሜ 4:4 አውጣ ነው። እሺ፣ ፍቅሬ እምነት ብቻ ይላል። ይቅርታ በፊት ይቅርታና ፍቅሬ 5 ናቸው ሶላዎቹ ብለህ ዘርዝራቸው ነበረ። 5 መሆናቸው ከየት መጣ? እሱን መጀመሪያ ምክንያቱ ሉተር ገደል ይግባ ስላልክ አሁን አንተ ራሱ ገደል ግባ ብለህ እንዴት እንደምትበሳይ ታውቀዋለህ። እንኳን የአንድ ዲኖሚኔሽን እድል አስለኝ እድል ስጠኝ። ተቋርጬ ነበር እንዴ? የእኔ አይሰማም ወይ? ፍቅሬ በደንብ ስማኝ። እድል አሰጠኝ። መች አወራን? ይኸው አወራና ሰጣለሁ። ምን ብለሃል? ገደል ግባ ምናምን፣ ገደል ይግባ ምናምን አይነት አገላለጾች አሁን ይሄ ኦርቶዶክሶች ሊያበሳጨ ምናምን መስሎ ራስህ የመካነ ኢየሱስ ሰውን ነው ገደል ይግባ ምናምን ብለህ የተናገርከው ማለት ነው። ሉተርን አናውቀውም። ቆይ አንዴ እባክህ።
ሉተርን አናውቀውም። ማናችሁ እንደ እኔ እኮ ራሳቸውን እኛ እያላችሁ ስትጠሩ እንዳለህም ይገርመኛል አንዳንዴና እኛ እያልክ አታውራ። አላውቀውም በል አንተ። እሺ ወክለህ እኛ አናውቀውም እያልክ አታውራ። አሁን ማወቅና ለማወቅ ምን ላይ? እሺ እኔ ሉተርን አላውቀውም። ቆይ አንዴ ፍቅሬ፣ እሺ ሉተርን አላውቀውም። ስለዚህ ስለ ሉተር አትጠይቀኝ። ቆይ እሺ አልጠይቅህም። አንዴ ስማኝ ጥያቄ። 5ቱ ሶላዎች እቀበላለሁ ብለሃል። 5 ሶላ የሚል ከየት አመጣ? 5 ሶላ የሚለው እምነት የሚለውን እቀበላለሁ። ስግደት ለእግዚአብሔር ብቻ። 5 ሶላ የሚለው ጥያቄን ስማኝ። 5 ሶላ የሚል ከየት አመጣ ነው? አላቃቸውም። እሺ 5ቱ ሶላዎች ሰው ግን በእምነት ብቻ እንደሚጸድቅ አውቃለሁ። እኔ ባይዘው ራስህንም እንዳትክድ እፈራለሁ። በዚህ አካሄድ ሰው በእምነት አሁን እኮ መንገድ ሰጥቻለሁ፣ የመወያያ ሰው በእምነት ብቻ እንዲጸድቅ እቆጥራለሁ ጳውሎስ እንዳለ። እሺ በእምነት ብቻ ጳውሎስ እንዳለ ሰው ያለ ሕግ ስራ በእምነት ብቻ እንዲጸድቅ እንቆጥራለን። ለምንድነው የምትጮህ? በጩኸት እኮ ይህንን ነው። አሁን ከዚህ ተነስተህ ጠይቀኝ። ስማ አንተ ጥያቄ አዘጋጅተህ ይኸውልህ፣ ጥያቄ አዘጋጅተህ አይደለም የምትመልስልን። እሺ እኛ ምን ጠይቅህን ለመመለስ ነው የገባው። ስለዚህ ጥያቄውን እየሰማ መልስ። አሁን ምን አልክ? 5ቱ ሶላዎች ትቀበላቸዋለህ ወይ ብሎ ነበር የጀመረው። አዎ አልክ፣ ዘርዝር ተባልክ፣ ዘረዘር። ከዛ አሁን 5 ሶላ የሚል ከየት አመጣው? ታዲያ 5ቱን ከየት ከማን ነው የተቀበልከው? የምትቀበል ከሆነ አላቆም። እኛ ሉተርን አናቆም። ሉተር ገደል ይግባ እንደው ከፈለገ። እውነቴን እኮ ነው የምልህ። የእኛ እምነት የጀመረው ከኢየሱስ በቃኝ ትላለች አሉ። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽቅ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው። አዩ ሳቂን ሃዛ ሳቁላህ ዐዘ ወጀል ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባችሁ። ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም። የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። እንተኔው ሹፉ ኢስላማችን ምን አይነት ፍትሃዊ እንደሆነ። አዲስ ፍጡር ፈጥሮ ይሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ካዳ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዓላ ወሰጢ ዋضሕ ተልቢስ ልጀህምያ ይላል። የኢብኑ ተይሚያ አልሐራኒ ኪታብ ነው። የኢብኑ ተይሚያ ኪታብ ነው። ይኸው አቁሉ ሁወ ጅስሙን ይኸው ምልክት አድርጌላለሁ። መጀመሪያ ላይ በጎን ጫራ አድርጌው አቁሉ ሁወ ጅስሙን አላህን አካል ነው እላለሁኝ ያለ ነው። ወዛሊከ ፈታዋ በተባለው ኪታብ ላይ መጅሙዑል ፈታዋ ማለት የኢብኑ ተይሚያህ ኪታብ ነው። ኢብኑ ተይሚያህ ማለት ሙሐመድ ኢብኑ አብዱል ወሃብ አንድ ሸይኹ አድርጎ የሚይዘው ይህ መጅሙዑል ፈታዋ በተባለው ኪታብ ጁዝ 3ኛ ላይ ሙጀለድ 3ኛው ላይ ማለት ነው ገጽ 229 ላይ ምን ብሎ ተናግሯል? ወልዒያዙ ቢላህ ትክክል ያልሆነ ንግግር ነው። ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም እኮ ዩጅሊሱሁ ረቡሁ ይላል። ወልዒያዙ ቢላህ አላህ እኮ ያስቀምጣቸዋል። የት? ዐለል ዐርሺ ዐርሽ ላይ መዐሁ ከሱ ጋር ይላል። ያኒ ነቢያችንን ዓለይሂ ሰላቱ ወሰላምን አላህ ከሱ ጋር ዐርሽ ላይ ያስቀምጣቸዋል በማለት ተናግሯል። ያኒ ምን ብሎ እየተናገረ ነው ማለት ነው? አላህ ዐርሽ ላይ ተቀምጧል፣ ከሱ ጋር ደግሞ ነቢያችንን ሙሐመድ ዓለይሂ ሰላቱ ወሰላም ያስቀምጣቸዋል ብሎ እየተናገረ ነው። هل الله سبحانه وتعالى جالس مع الكرسي؟ جالس مع الكرسي على العرش. الرحمن على العرش استوى. ما معنى استوى؟ استوى الاستواء معلوم. ما معنى استوى؟ الاستواء معلوم. الرحمن على العرش استوى، الاستواء معلوم.
أنا أجهل الكفار. وفسرها بعض أهل العلم بالجلوس على الكرسي. نعم. فسرها بعض العلماء بالجلوس على الكرسي، فسرها بعض العلماء بذلك. እንኳን የቢምቢ ማለት ነው እሷ እንኳን ጀርባ ላይ ቢቀመጥ እሱ ካስቻላት ትሸከመዋለች ይላል። ወልዒያዙ ቢላህ ስለማን እንደሚያወራ ግራ የሚገባ ማለት ነው። ስለ አላህ ነው የሚያወራው ይሄ ሰውዬ ወይስ ስለምንድን ነው የሚያወራው? ወልዒያዙ ቢላህ እንዲህ ያለ خبيث የሆነ ዓቂዳን ኡማው አላህ ተዓላ በአርሽ ላይ ነው አይባልም። እንደ ወሃቢያዎች ወሃቢያ የሚባል ተቀላችሁ? ወሃቢያ ተቀላችሁ? ወሃቢያ ምን ይላሉ? እስኪ የወሃቢዎች ንግግር የምታውቁ ንገሩኝ። አላህ በቦታ ይላል አይደለ? አላህ በቦታ ያለ ሰው ደግሞ ምን አይደለም? ሙስሊም አይደለም። ለምን? አላህ በፈጠረው ነገር አይገለጽማ። አሁን እናንተ ትልቅ ትሆናላችሁ፣ ከተማ ትሄዳላችሁ። ከዛ በኋላ አላህ በቦታ እንደማይገለጽ ማወቅ አለባችሁ። አላህ በአቅጣጫ እንደማይገለጽ ማወቅ አለባችሁ። ይሄን ሁላ የፈጠረው ማን ነው? ይሄን ከመፍጠሩ በፊት አላህ ያለዚህ ያለ ነው አይደለ? አሁን አርሽን ከመፍጠሩ በፊት አላህ ያለ አርሽ ነው። ቦታን ከመፍጠሩ በፊት አላህ ያለ ቦታ ነው። ስለዚህ ምን ይባላል መሰላችሁ? አላሁ መውጁዱን ቢላ መካን ይባል ተቀለጥ። እስኪ ማን ነው የሚልኝ? አላሁ መውጁዱን ቢላ መካን አላሁ መውጁዱን ቢላ መካን አላህ ያለ ቦታ ያለ ነው። አላሁ መውጁዱን ቢላ መካን አላሁ መውጁዱን ቢላ መካን አላህ ያለ ቦታ ያለ ነው። አላህን በቦታ የገለጸ ሙስሊም አይደለም። አላህን በቦታ የገለጸ ሙስሊም አይደለም። ስለዚህ አላህ አካልም ነው አይባልም። የኛ ፈጣሪ በፍጡር አይመስልም። አላህ በቁርአን ምን ይላል መሰላችሁ? አልሙጀሲሙ ካፊር። አላህን አካል ያለ ሙስሊም አይደለም። አላህ በቦታ አይገለጽም። አላህ አለይሂ ሰላቱ ወሰላም በተለያየ ሐዲስ ለአላህ እጅ እንዳለው ተናግረዋል። አላህም ሱብሓነሁ ወተዓላ በቁርአኑ ላይ ተናግረዋል። وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا أولم يروا أنا خلقنا لهم مما عملت أيدينا أنعاما فهم لها مالكون قال يا إبليس ما منعك ألا تسجد لما خلقت بيدي الله سبحانه وتعالى በተለያዩ በቁርአን አያቶች እጅ እንዳለው ይናገራል። ለዚህም በዋነኝነት የሚጠቀሰው አላህ ሱብሓነሁ ወተዓላ አደምን አለይሂ ሰላም ፈጥሮ ሲያበቃ መላኢካዎችን ሱጁድ እንዲያደርጉለት አዘዛቸው። መላኢካዎች በሙሉ ሱጁድ ሲያደርጉ ኢብሊስ አለይሂ ለዓነቱላህ ሱጁድ አላደርግም ብሎ እምቢ ሲል አላህ ሱብሓነሁ ወተዓላ ምን አለው? ቃለ ያ ኢብሊስ አንተ ኢብሊስ ሆይ አለው ማ መናዐከ ምን ከለከለህ አንተ ተስጁደ ሊማ ኸለቅቱ ቢየደይ በሁለት እጆቼ ለፈጠርኩት ለአደም አለይሂ ሰላም ሱጁድ ልታደርግለት ምን ከለከለህ በማለት አላህ ሱብሓነሁ ወተዓላ ይናገራል። እንተም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم تقول ትክክለኛ ጥያቄ ጠይቀኝ። ትክክለኛ ጥያቄ ስለ ስላሴ ያውላ አንተን ቁጭ ብለህ እዚህ ጋር ወንድም ያሳም ስለ ስላሴ ትክክለኛው ጥያቄ ጠይቀኝ። አብ ወልድ መንፈስ ቅዱስ ግብሩ ምንድነው? ስማቸው ምንድነው? በስም እንዴት በአካል አንድነታቸው ምንድነው? እንዴት ናቸው? ወንጌል አማኞች እንዴት ነው በዚህ ጉዳይ የሚያምኑት ብለህ ጠይቀኛ። ምን አይነት ጥያቄ ነው እየጠየቀኝ ያለው? በዛብህ እሱን የእናንተ ቴሌቪዥን ጣቢያ ላይ ሄደህ ተጠየቅ። እኔ እዚህ መጠየቅ የምፈልገው ልጠይቅ። ጸሎት አታደርግም እንዴ? በዛብህ አባታችን አንተ አሁን የፈለከው መልሱን ሳይሆን አባታችን ነው የሚለውን ቶሎ በል፣ አለበለዚያ በቃ ታሽ ነው የምትወርደው። እሺ አባታችን ነው የሚለውን ጸሎት ቶሎ በል፣ በቃ ወደ ገደለው። አሁን አባታችን በሰማይ ለመጀመሪያ ጊዜ ስላልከኝ እሺ በል እስኪ አባታችን ነው ድጋሚ። እሱ አሁን ለምን አስፈለገ? ያስፈለገበት ምክንያት ግራ ገባ። አባታችን ሆይ በሰማያት የምትኖር ሰምቻለሁ። ሌላ ቀጥል፣ እየሰማሁ ነው። ለምንድን ነው ያስፈለገው ነው?
ስለ ስላሴ አሁን ጴንጤዎች ስላሴ አያውቁትም፣ አያምኑበትም። ኢየሱስ ኢየሱስ ብቻ ነው የሚሉት አላልክም? ስለዚህ እኛ እንዴት እንደምናምን ላስረዳ። ፕሮቴስታንት ነው እንዴ? ጥያቄ አጭር ነው። አባታችን ጸልዩ እንደዚህ ብላችሁ ጸልዩ አለ ክርስቶስ። እሱን ጸሎት እስኪ ንገረን ነው ያለውና እሱን በለው እስኪ ስትጸልዩ እንደዚህ ብላችሁ ጸልዩ ብሎ ለደቀ መዛሙርቶቹ ክርስቶስ ኢየሱስ ትእዛዝ ሰጠ። እሱን በለው እስኪ ጸሎቱን በለው። በዚህ ምን ችግር አለው? ቶሎ በል በዛብህ። እሱን እንኳን እኛ በየቀን ሌሊት ጠዋት ማታ የምንለው ነገር ነው። ግን ስለ ስላሴ ትክክለኛ ነገር በለው ነው ፊት ነው የምትደረገው። ማይሆን ነገር ማውራት አይቻልም። ወደ ገደለው ቶሎ በል። አባታችን ሆይ አባታችን ሆይ። አሁን ይሄ በስመ አብ ወወልድ ወመንፈስ ቅዱስ እንዲህ አይነቱን ጉዳይ ካፈርኩኝ ይባላል። አባታችን ሆይ የሚለውን ጸሎት ብቻ በል። ጌታ ኢየሱስ ያስተማረውን ጸሎት በል። ፕሮቴስታንት ነኝ ብለሃል፣ በመጽሐፉ ሳምናለሁ ብለሃል። አባታችን ሆይ የሚለውን ጸሎት በል። በጣም ትገርማላችሁ። ለማንኛውም ስለ ስላሴ ትክክለኛ ነገር ማውራት ሲጀምር አይደለም ያቆምከው። ጥያቄ ከቅድም ጀምሮ እየጠየቅ ያለው ትክክል እንዳልሆነ በዛብህ። እግዚአብሔር አምላክ ካንተ ጋር ይሁን። ለሌላ ጊዜ በቂ የሆነ የመጽሐፍ ቅዱስ እውቀት ሳይኖርህ በቃ ማለት ስለምትወሩ ነገር ሳታቅ በቻልኩ አቅም ስሜት የሆነ በቃ ሪኩዌስት ማትላክ አስገቡኝ ማትበል። በቃ ባጭሩ በመጽሐፍ ቅዱስ መዘንህ ፈለገ ስለዚህ ምንም የምታውቀው ነገር የለም ወይ እንትን እያለ ነው አይደል? በስላሴ ላይ በአካላት ላይ ጠይቁኝ ችግር የለብኝም ምናምን እያለ ስለሆነ እስቲ አካል ማለት ምን ማለት ነው በላቸው። ትክክለኛ ጥያቄ አይደለም ይልሃል። በዛብህ ነው በላቸው አልኩ። እሺ በላቸው ነው ያልከው ማለት ነው። በዛብህ ሰው እንደዛ ሙድ መያዝ አካል አሁን ትክክለኛ ጥያቄ እንደዚህ ነው። እሺ ምን ማለት ነው? መልሱ ትክክለኛ ጥያቄ ማለት ነው እንዴ? አሁን እና አካል ማለት አሁን ለምሳሌ እኛ ወንጌል አማኞች እንደምናምን በአካል ሶስት ናቸው። እንደዛ እናምናለን። አካል ማለት መንፈስ ቅዱስ የራሱ የሆነ ፍጹም ገጽ ያለው ፍጹም አካል ያለው ፍጹም መልክ ያለው። እየሰማ ነው? መስማት አትፈልጉማ። እውነት ነገር ስንነገር መስማት አትፈልጉም። ችግራችሁ በጣም አዝናለሁ። እየሰማው ነው። ቀጥል ወደ መልሱ። መንፈስ ቅዱስም አካል አለው ሲባል ፍጹም ገጽ ያለው ፍጹም መልክ ያለው ፍጹም የራሱ የሆነ አካል ያለው ማለታችን ነው። እንደዚህ እናምናለን። ወልድም እንደዚህ እናምናለን። ማስረጃ ስጠኝ። ማስረጃ ማቴዎስ ከወንጌላውያን የእምነት መግለጫ። ምክንያቱም የወንጌላውያን እምነት ስላልክ ማለት ነው። በማቴዎስ ወንጌል ምዕራፍ 3:17 እንደዛ እናምናለን። አውጣው። እሺ አንብብልኝ። ማቴዎስ ምዕራፍ 3 አውጣልኝ። እሺ ምዕራፍ 3 ቁጥር ስንት? ማቴዎስ ምዕራፍ 3 ቁጥር 17። እሺ ምን ይላል? አብ በሰማይ ሆኖ የምወደው ልጅ እርሱን ስሙት ይላል አይደል? አዎ። እሺ ፍጹም ገጽ ፍጹም መልክ ያለው የሚል አለው እንዴ? ከላይ ጀምሮ አንብቧ እንዴ የሚል አለ ወይ? ከላይ ጀምሮ አንብቤው አውቃለሁ። አውልህ የሚል ፍጹም መልክ ፍጹም ገጽ ይላል ወይስ አይልም? ባጭሩ ኢየሱስም ከተጠመቀ በኋላ መንፈስ ቅዱስ እንደ እርግብ መልክ ቆይ የጠየኩ ምንድነው? እንደ እርግብ መልክ ከተባለ እኮ አካል ፍጹም አካል ሌላ የጠየኩ ምንድነው? ጥያቄ እስካሁን ስትጠየቅ እያጣጣልክ ልክ እንደሚያቅሰው አክት ስታረግ ስለነበረ አሁን እንደ ቅድሙ ልጅ አይደለም ማስተናግድህና በቀጣይ የጠየኩ ጥያቄ ምን ነበር? ፍጹም መልክ አካል የሚል አለ ወይ ነው አይደል? ፍጹም መልክ ፍጹም ገጽ የሚል አለ እዛ ክፍል ላይ። ሐሳቡ ቀጥታ ቃል በቃል ባይኖርም እንደ እርግብ መልክ መንፈስ ቅዱስ እንደ እርግብ መልክ ማለት ምን ማለት ነው?
ደግሞ ልጅ ኢየሱስ ክርስቶስ ወልድ እርግብ ማለት ቆይ ለመስማት ለመረዳት ሞክራ አንዴ ምንድነው ቅዱስ እየተሳሳትክ ነው ያለው ቆይ አንዴ ከሰማይ ድምጽ ሲመጣ ከአብ ዘንድ ሶስት አካል እንዳሉ ያሳያል ይህንን እናምናለን ይኸውልህ በላቸው ጥያቄ ስንት አካል አለ አይደለም አካል ማለት ምን ማለት ነው ነበር የጠየቁ ከዛ ምን አልከኝ ፍጹም መልክ ፍጹም ገጽ ያለው ማለት ነው አልከኝ ማስረጃ አልኩ የአካልን ትርጉም ወይንም አካል የሚለውን ስተረጉም በዚህ መልኩ እንድተረጉም ያደረገ የትኛው ማስረጃ ነው ማለት ነው የጠየቁ ደግሞ ከወንጌላውያን የእምነት መግለጫ ነበር መጽሐፍ ቅዱስ ብለህ ሄድክ መጽሐፍ ቅዱስ ላይ ስትሄድ ደግሞ አብ በሰማይ ሆኖ የምወደው ልጅ እርሱን ስሙት አለ መንፈስ ቅዱስ በርግብ አምሳል ወረደ የሚል ጥቅስ ነው እዚህ ክፍል ላይ የአካልን ትርጉም አላስቀመጠም የአካልን ትርጉም አስቀምጧል ካልክ ፍጹም ገጽ ፍጹም መልክ የሚለውን ታሳየኛለህ የአካልን ትርጉም ማሳየት ካልቻልክ ግን የለም ነው የምትለኝ ግልጽ ነው እሺ የለም አለልም አለ እኮ ሐሳቡ አለ መልክና ገጽ ተብሎ የአካል ትርጉም ነው ያለው አለ የአካል ትርጉም እንዴት የለም እሺ አሳይ በምድር ቆይ አንዴ ቆይ መጽሐፉን ልክፈተውና እዚህ ጋር ለሰዎች እያሳየው ላሳይ ከዛም በኋላ የወንጌላውያን እምነት ያልከው ማለት ነው የኦርቶዶክስን ማብራሪያ እንደሆነ እናሳይና ውሸትን እናጋልጣለን ማለት ነው ቁጥር 17 እሺ ካሜራ ላብራ እሺ እዚህ ክፍል ላይ ፍጹም መልክ ፍጹም ገጽ የሚል አስነብበኝ የአካልን ትርጉም ማለት ነው በላቸው በዛብ ይበላኝ እሺ በዛብ ሶሪ ይቅርታ አለ አይታየኝም ወደዛ አድርገው እና 16 ኢየሱስም ከተጠመቀ በኋላ ወዲያውም ከውሃ ወጣ እነሆ ሰማያት ተከፈቱ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ የእግዚአብሔር መንፈስ ቅዱስ ማለት ነው እነሆ ድምጽ አካል እንደ እርግብ ማለት አካልን አይገልጽም አካል የሚለው ይታለ ወልድ ከተጠመቀ በኋላ በዮርዳኖስ ምድር ላይ መኖሩ ደግሞ ድምጽ ከሰማይ መምጣቱ አብ በሰማይ እንዳለ አካልን አይገልጽም የግድ ገጽ ምናምን መልክ ብሎ አካል የሚል ነገር ተጽፎ ነው እንደናንተ አካል የምትሉት እኔ ግራ እየገባ ያለው ምንድነው ለማንኛው ኢዮብ አመሰግናለሁ ትክክለኛ ጥያቄ ስለጠየቀ አመሰግናለሁ በዚህ በእግር መንገድ ወዴት ነው የምትሄደው በላቸው ዝም ብለህ ተደራርበህ አውርተህ ለመሮጥ እንዳትሞክር አካል የሚለው አሳይ ምክንያቱም የአካል ትርጉም የጠየቁ አካል ማለት አንድ ነገር አካል አለው ማለት ምን ማለት አካል እባክህ ይኸውልህ በእናትህ አንዴ አንተ ውስጥ ስላለው ነገር አይደለም የጠየቁ እኔ ማስረጃ ነው እንዲህ ማለት እኮ ብለህ አትቀር ይሄው ማስረጃም አታምንበትን ይሄ አካል የሚል አለ አካል የሚለው ጽሁፍ ነው የፈለከው የዛን ጥያቄ እኮ ነው አካል የሚል ጽሁፍ ነው የፈለከው አዎ እኔ ህፃን ሆኜ ችግር የለውም ቃላቱን ነው የፈለከው ወይስ ምን አይነት ነገር ነው የጠየቀው ጽሁፉን አካል የሚለውን ጽሁፍ ቃላት ወርድ ብቻ እንደ እርግብ ማለት መንፈስ ቅዱስ አካል መሆኑን ያሳያል ልጅ ደግሞ ከተጠመቀ በኋላ በምድር መኖሩ ወልድ ለመጨረሻ ጊዜ ነው ከዚህ በኋላ በብሎክ ነው ማሰናበተ ማለት ነው አካል የሚለው ቃል አለ ወይስ የለም ባይዘው አካውንትን ካየሁት በኋላ ነው እንዲህ ማወራ ቀጥላውን አለ ወይስ የለም አካል የሚል ቃል በቃል የምትፈልግ ከሆነ አንተም ይሄንን ቦታ ሶስት አካል አላቸው የሚለው አታምንም ማለት ነው አንተም አታምንም ማለት አለ ወይስ የለም ቃል በቃል የተጻፈው አንተ አግንተን አለ ወይስ የለም እሺ ወረታችሁ ነው ምንም ላይ አትርፍ የሚገርመው አካል ማለት ምን ማለት ነው ብዬ ስጠይቀው ምን አለ የራሱ የሆነ ፍጹም ገጽ ፍጹም መልክ ያለው ማለት ነው አለ ይሄ ፕሮቴስታንታዊ ማብራሪያ አይደለም አንድም ከፕሮቴስታንት
መጽሐፍት ማንም ይሄንን ማብራሪያ ሊሰጥ አይችልም። የለም ይሄ የኦርቶዶክስ ማብራሪያ ነው ሰምቷል። ስለዚህ እንዲህ የረብዬ የራሳቸውን ብነግራቸው ነው የሚያልፉኝ ብሎ ስላሰበ ነው ይሄን ያወራው። ፕሮቴስታንት እንደዚህ አይነት ማብራሪያ የለውም። በእምነት መግለጫ ራሱ 3 አካል እናምናለን አንድ መለኮት አለ የሚል እንጂ ሌላ ማብራሪያ ራሱ የለውም። ጠለቅ ያለ የሥላሴ ማብራሪያ የለውም ከጅምሩ ማለት ነው። የእምነት አቋም ብለው ይሄ 7 ሆነው ምንድነው 7 አዕማድ ያሉት ማለት ነው። የካውንስሉ ተሰባስበው ያወጡት መተዳደሪያ ደንብ ላይ እንኳን ሥላሴን በዚህ መልኩ አያብራራም። አጭር አረፍተ ነገር ነች ያለችው። 3 አካል አንድ አምላክ እንዳለ እናምናለን አለቀ፣ ሌላ የለውም። ከዛን የኦርቶዶክስ የራሳቸውን ብነግራቸው ያልፉኛል ማስረጃም አይጠይቁኝም ብሎ ስላሰበ ይህን ተናገረ ማለት ነው። ፈጽሞ የሥላሴ ትምህርት በፕሮቴስታንት ዘንድ እናውራ ከተባለ ሁልጊዜ የምናነሳው አንድ ነገር አለ። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል ማ አዲሱ መደበኛ የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ማብራሪያ የግርጌ ማብራሪያው ማለት ነው። ስለዚህ የፕሮቴስታንት እምነት ምንድነው? ለምሳሌ በሥላሴ አካላት መካከል መበላለጥ አለ። አብ የበላይ አስተዳዳሪ ይሆናል፣ ወልድ የአብን ትእዛዝ ይፈጽማል እያለ ይቀጥላል ማለት ነው። ይሄን ሥላሴ ኦርቶዶክስ ውስጥ ለመጨመር ወይም በኦርቶዶክስ ትምህርት ውስጥ አለ ለማለት እንዳትሞክሩ። የራሳችሁን ስትጠየቁም የኦርቶዶክስን አትናገሩ። የኦርቶዶክስን የምትናገሩ ከሆነ በኦርቶዶክስ ትምህርት እመኑ። ማታምኑ ከሆነ አዋቶ እምነት የለም። ከናንተ ሲጎድል ከኦርቶዶክስ እየጨመራችሁ ምናምን የሚባል ነገር የለምና ቅድም ፈለገ ተናግሯል። አጉል ትምክህት ሁሉን አውቃለሁ ከዘፍጥረት እስከ ራዕይ አንብቤያለሁ አይነት ጭውም አንጫወት። ምክንያቱም እዚሁ ጋር ስለሚጋለጥ ማለት ነው። በቃ በንባብ በእውቀት ጎዶሎች ነን። ሙሉ እውቀት የለንም። በተለይ የሃይማኖት ነገር ሲሆን ስለ እግዚአብሔር ሲሆን ሰው ስለ እግዚአብሔር ጠንቅቄ ያውቃለሁ ካለ ጣዖት ነው የሚያመልከው። እግዚአብሔርን ጨርሶ ማወቅ ለፍጥረት አይቻልም። በመገለጡ ነው የምናውቀው። ከመገለጡም ደግሞ ጥቂት እውቀት ነው የምናውቀው። ይህችን ነገር አላቃትም ብንል ትህትና ነው። ፕላስ ደግሞ ለማወቅ በር መክፈት ነው እና እንደ አዋቂ ሁሉ እንደምታውቁ አክታት አድርጉ እባካችሁ። እናመሰግናለን ኢዮባ። ዛሬ ተጽዕኖ ፈጣሪ አባታችን እንዴት አሉ? እግዚአብሔር ይመስገን ሰላም እያለሁኝ። ተመስገን ኢዮብ፣ ኪሩቤል ከታችም ያላችሁትን በሙሉ ሰላም እያለሁ። በጣም ይቅርታ ስራ ላይ ስለነበርኩ ነው ማውራት ስላልቻልኩ ነው። ቃለ ሕይወት ያሰማልን እግዚአብሔር ይስጥልኝ። አሜን። ያው ገብቼ ላዳምጥ ብዬ ነው ተሰበኝ። እሺ አሜን አባታችን። እሺ እግዚአብሔር ያክብረልን። ዛሬ ከዛሬው ቤታችን አንድ የተረዳሁት ነገር ምንድነው?